ትመጫለሽ እና ምን ታደርጊልኛለሽ? ስነ ስርዓት ይኑርሽ እሺ። እስካሁን ታገስኩሽ ይበቃሻል። ቆይ ባይኖርኝ ምን ልታደርጊ ነው? ታገቢ ለራሴሽ ነው። ጋይስ ሜክ ኢት ሪል ኦ ማይ ጋድ ወዝ ማይ ፎን ልቀርጻችሁ ይገባል ይሄንን ምንሻት ማሪያ እየመጣችሽ እኮ ነው ፑሽ ሄር ኦ ማይ ጋድ በደንብ ምንሻት ጎበዝ በልን ልትወድቂ እኮ ነው በያት አንበሳ ኦ ማይ ጋድ በጣም እየተከፈተው ነው ለዚህ ልጆች ኦ ማይ ጋድ ቆንጆ ቪዲዮ ነው ይሄ ምን እየሆናችሁ ነው? ቆይ ምን እያደረጋችሁ ነው? ታው እንጂ እህቶቼ ምን ሆናችሁ ነው? እንደዚህ እኮ ማድረግ የለባችሁም። መዋደድ ነው ያለባችሁ። እንደዚህ ይደረጋል እንዴ? ቆይ ምን እየሆናችሁ ነው ያላችሁት? እኔ ምንም አላደረኩትም። መታመታች ዝም በይ። ያደረግሽው ማጠቀቀሽ ታውቂያለሽ። በእውነት ፍቅር ምንም አላደረኩም። ቆይ ህፃን ናችሁ እንዴ? ዝም በላችሁ በሆነ ቤሊን ቆይ ምን ለማድረግ እየሞከርሽ ነው? ዝም ብለህ በማታውቀው ነገር አትፍረድ። ምንድነው የማላውቀው ነገር? እኮ ንገሪኛ። ቆይ ሁሌም ቢሆን እኔ አይደል ጥፋተኛው? ኦኬ እሺ ምን ሆነሽ ነው? እሱ ሚስቱን መጠየቅ ሲገባው እሱ ግን እሷን ጠየቃት። ጭራሽ ሊቆጣት ሲገባው እሱ ግን እጇን ይዟት ሄደ። እናንተ ደገንተሽ ነው? አዎ እንዴት አልቀና። ቆይ አንቺ ልክ ነው ብለሽ ነው የምታስቢ? አላውቅም ግን አንቺ አሳቂ ማለት ታልቅሺ። እሺ ግን ቤሊ ለምንድን ነው እንደዛ ሆነችብኝ? ሳሎን ድረስ ስለጠራሽ ጥፋትሽን ልደብቅልሽ አልችልም ማርያ። እኔ አንድ ማልወደው ነገር ቢኖር ውሸት ነው። እኔ ውሸት አልወድም። እሺ በቃ አሁን ብቻዬን ተወኝ። ቆይ የሴቶቹ ግብግብ የሴቶቹ ጦርነት አሁንም እንደቀጠለ ነው። ቤሊልና ማርያ ተደባደቡ። አቶ አምናን ቤሊልን መረጠ። ባርኮት በግድ ቤሊልን አስገድዶ ለመድፈር ሞከረ። አቶ አምናን አንድ ነገር ቃል ግባልኝ ወንድሜ፣ አንድ መስዋዕት ሁንልኝ። ቤሊልን ያለ ፍላጎቷ ምንም ነገር አትጠይቃት፣ ምንም ነገር አታርጉ። የዛን ቀን ጊዜው ሲረዝም ሜቢ እኔ ላገባት እችል ይሆናል በማለት ድብቅ እቅድ አውጥቷል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ ድር ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የአቶ አምናንና የባሮክ ፍጥጫ የቤሊልና የማርያ ግብግብ እንደቀጠለ ነው። ወይዘሮ ሞርዚና እነዚህ ልጆች ከልባቸው እየተፋቀሩ ከልባቸው እየተዋደዱ ለምን ከባድ ተሰሩ? እሱ ማርያ መርጦ እሷ ለምን ባርኮትን መረጠች? ጦርነቱ ሊፋፋም ነው። ክፋትና በቀሉ ሊጨምር ነው። አምናን የወንድሙን ክፋት መቻወቀ የበለጠ ሊበቀለው ነው። ሲጀመር ቤሊል ጋር ፍቅር ጀመርኩ ያለው አፍቅሮ ሳይሆን ለልክና ለበቀል የሚወዳትን ደካማ ጎኑን መውሰድ ስለፈለገ ነው። የወይዘሮ ሞርዚና ጥያቄ ነው። አቶ አምናን አሁን ሁሉም ነገር ገብቶታል። ሳይረፍድ መሮጥ አለብኝ፣ በብልጠትና በብልሃት ቤሊልን በእጅ ማስገባት አለብኝ በማለት እንግዲህ ከባርኮት ለመውሰድ እየሞከረ ነው። ባርኮትን ለማግባባት እየሞከረ ነው። ግን ትልቁ ጉዳይ በልክና በትዕቢት በክፋትና በተንኮል የተሞላው ባርኮት አምናንን ለመቅደም እየከዘገሰ ነው። ማርያ በጨጓራ ላይ ጨጓራ ጨምራለች። ቤሊል በምንም ታምር መሸነፍ አልቻለችም። አሁን ትልቁ ጉዳይ የአቶ አምናን ውሳኔ ነው። ቤሊልም አምናን ውዴ፣ የግሌ የመጀመሪያዬ፣ አምናን የኔ ግል፣ የኔ ሚስጥረኛዬ፣ ባርኮት አብሮኝ እንዲያድር አልፈልግም። እሱም በልክና በንዴት ነው ዛሬ ከሚስቴ ጋር ነው ማድረ ያለው። ወደ ክፍሌ እንዳይመጣ የቻልከውን ነገር አድርግ ስትል ለአቶ አምናን ትእዛዝ ሰጥተዋለች። ይህ ማለት እሱን ለማስቀናት እንጂ አምናንና ቤሊል አብረው መሆን እድል እንዳላቸው አምኗል። ቤሊልም ከባርኮት ጋር የሆነችው ወዳው ሳይሆን አምናን ማርያን ስለመረጠ በልክና በንዴት እንደሆነ ተረድቷል። ይህ ማለት አምናን አሁን ቤሊልን በእጁ ለማስገባት 100% ኮንፊደንስ ኑሮታል። ባሮክ አሁንም ክፋትና ተንኮሉ እንደቀጠለ ነው። ይህ ትዕቢትህና ጥጋብህን አስተነፍስልሃለሁ፣ ልጅቷን ለመጠበቅ አንተ ጨጓራህን እልጥልሃለሁ እያለ በልክና በትዕቢት ባልኮን ተደብቀው እያመሹ ነው። ባርኮት ትልቁ ጥላቱ አምናን ባርኮት ትልቁ ጥላቱ እንደሆነ መቼ አላወቀ? ወንድሜ፣ አብሮ አደጌ፣ ጓደኛዬ፣ መከታዬ እያለ እንግዲህ እስከ ዛሬ አብረን ባናድግም አሁን ጥሩ ጊዜ ነው የመጣህልኝ እያለ እሱ ግን ጉድጓዱን ቆፍሮ ሊቀብረው እንደመጣ መቼ አወቀ? ገና ከመጅምጣቱ የልቡን ንግስት ሚስጥረኛውን ሰላሙን
ቤሊልን ቀማው። አቶ አምናን አሁን ያለው አማራጭ በብልጠትና በብልሃት ቤሊልን ወደ እሱ ማምጣት፣ የግሉ ማድረግ፣ ቶሎ ማግባት፣ ማርያን ከልቡ አውጥቶ ከቤቱ ፈንቅሎ አውጥቶ ሰላማዊ ህይወት መኖር። እመኚ ማርያ፣ ውሸት በጣም ነው የምጠላው። የመጀመሪያ ህይወቴንም ያዛባሁት ውሸት ስላገኘውባት ነው። ከባለፈው ማንነት የተምረሽ ውሸትን አንቺ ተጸይፈሽ ካልኖርሽ አንቺም በፊት ሄደችው የጀሪ እጣ ፈንታ ነው የሚደርስ ሲል አስጠንቅቋታል። ማርያ ደግሞ ብዙ አይነት ውሸቶችን ዋሽተዋለች አቶ አምናንን። ስለዚህ አሁንም እሱ ምክንያት ነው እንጂ የሚፈልገው ቤሊልን ብቻ ነው የሚመርጠው። ማርያ ያላት አማራጭ አሁን አቶ አምናን ሰው መግደሉን ስለምታውቅ ከባርኮት ጋር ተመሳጥራ አምናንን ለፍርድ ማቅረብ፣ ያ እንደ በቀል ልትወስደው ትችላለች። እሱን ካልመረጠ እሷን ካላገባ ቤሊልን ከመረጠ መጉዳቱ አይቀርም፣ ከጥላቶቹ ጎን መሰለፉ አይቀርም። አምናንን ካጣሁት እሞታለሁ የምትለው ማርያ የእውነት አፍቅራው ሳይሆን እልክና ትዕቢት ስላለባት ነው። ብታፈቅረውማ አምናንን የሚያስደስት ነገር ነው እንጂ ሁልጊዜ ከኋላው ውሸትና ማስመሰል አትሰራም ነበረ። ቤሊል በኮንፊደንስ እና በራስ መተማመን ማርያን አሁን ልክ ልኳን እየነገረቻት ነው። አንቺ ንጹሕ ከሆንሽ ሁሉም ነገር አንቺ አሸናፊ ነው የሚያደርግሽ። በክፋትና በሴራ ከተጠመጠምሽ ጠልፎ ነው ራሱ ክፋቱ የሚጥልሽ ስትል እንዲገባት ብትልም ማርያ ግን ዛሬም ከተንኮልና ከክፋት መሸሽና መራቅ አልቻለችም። ይህ መጨረሻ ምንድን ነው? አቶ አምናን አሁን 100% ቤሊል ከባርኮት ጋር የውሸት ህይወት ነው እንጂ ወደው እንዳልሆነ 100% እርግጠኛ ሆኗል። ስለዚህ ባርኮት ቤሊልን ሳይነካ ቤሊል ጋር ሌላ ግንኙነት ውስጥ ሳይገቡ እሱ የግሉ ማድረግ ይፈልጋል። ማርያንም በብልጠትና በብልሃት ከህይወቱ ማስወጣት ይፈልጋል። ይህ ነገር ከተሳካ የባርኮት ክፋትና በቀል እጅግ ይጨምራል። አምናንም አሸናፊ ይሆናል። በዛውም የወንድሙ ማንነት ክፋትና ሴራ ይገለጽለታል ማለት ነው። ማርያም አምናን ከእጇ ካመለጣት ከባርኮት ጋር ተጠቅማ ተደርባ አምናንን ከማጥቃት ወደኋላ አትልም። ወይዘሮ ሞርዚና ይህን ጉዳይ ስታይ እጅግ ደንግጣለች። ባርኮት እንደውም የተነጠቅኩትን ነገር፣ ያልደረሰኝን ነገር፣ ያለፈብኝን ነገር መውሰድ እፈልጋለሁ ብሎ በልክና በንዴት ነው የመጣው። ጭራሽ እሷ ለሱ እሱ ለኔ ተባብለው ሲያበቁ ለምን በድብቅ ግንኙነት ይኖራቸዋል በማለት ቤሊልና አምናንን በምሽት ስታያቸው ወይዘሮ ሞርዚና ደንግጣለች። ባርኮት ለበቀልና ለተንኮል ነው ወደዚህ የመጣው። ጭራሽ ቤሊል ከአምናን ጋር ስትጣላ ከባርኮት ጋር የፍቅር ግንኙነት ስለጀመረች በድብቅ ስለምንድን ነው በዚህ ጨለማ አብረው ያሉት? ምን አይነት ቁማርና ቀልድ ነው የያዙት? ልጆቹ የማይጠፋ እሳት እያቀጣጠሉ ነው ስትል ወይዘሮ ሞርዚና ተጨንቃለች። አቶ አምናን የጊዜ ጉዳይ ነው እንጂ ቤሊል በእጅ ትገባለች እያለ ከአምናንና ከባርኮት ከባድ የውስጥ ንትርክ አለባቸው። አምናንም ሳያውቅብኝ ቀስ እያልኩ እያታለልኩ አምናን ባርኮትን እሸውደዋለሁ ይላል። ባርኮትም ሳይነቃብኝ እኔ ራሱ በቀላለሁ ይላል። ሁለቱ ተነቃቅተው ይመስላል። ቤሊል አምናን የግሌ ሚስጥረኛዬ፣ ባርኮት ክፍሌ እንዲገባ አልፈልግም፣ እባክህን እንዴትም ብሎ እዚያው እንዲያደርና አንተ ጋር እንዲያመሽ አድርገው ስትል ይህን አሳልፋ በመናገሯ ባርኮትን በጭራሽ እንደማትወደውና ከሱ ጋር መኖር እንደማትፈልግ ግልጽ ማሳያ ነው። መጨረሻው ምን ይሆን? ባርኮትም ቤሊልን ቶሎ በእጁ ማስገባት ይፈልጋል። የአምናንን ልብ መሰባበር ይፈልጋል። ለዚህም ነው በድብቅ ሰፕራይዝ ላድርጋት፣ ቀለበት ላደርግላት በማለት ለአቶ አምናን ጥያቄ ያቀረበለት። መጨረሻው ምን ይሆን? በጣም አጓጊና ልብ አንጠልጣይ ነው። የባርኮትና የአቶ አምናን ግብግብ፣ የቤሊልና የማርያ ትንቅንቅ፣ ሁሉም ቤቱ የጦር ሜዳ መስለዋል። ማን ያሸንፋል? ትግሉ እንደቀጠለ ነው። ፍቅር ኃያል ነው። ቤሊልና አምናን ድል ይገባቸዋል።